በትግራይ ክልል በ2018 ዓ.ም 33 ሴቶች በግፍ መገደላቸው ተገለጸ። የ0 ዓመት የሥራ ልምድ ቅጥር እንዲቀር የሚል ምክረ ሐሳብ ከስምምነት ላይ ተደረሰበት። ኢትዮጵያ ብር ከዶላር የምንዛሪ ተመን አንጻር በታሪክ ዝቅተኛ ደረጃ ላይ መድረሱ ተገለጸ። በአዳማና በሌሎች ከተሞች ወጣቶችን አፍኖ የመውሰድ ድርጊት እየተፈጸመ ይገኛል። ህወሓት በኬንያ የተዘጋጀውን የሰላም ድርድር ውድቅ ማድረጉ ተገለጸ። በሳውዲ በኢትዮጵያ መካከል በተከሰተው ግጭት የሳውዲ ፖሊስ የግድያ እርምጃ እንደሚወስድ አስጠነቀቀ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊግ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በትግራይ ክልል እየተጠናቀቀ ባለው 2018 ዓ.ም ብቻ 33 ሴቶች በግፍ መገደላቸውን የትግራይ ሴቶች ማህበር አስታወቀ። ማህበሩ የተጎጂዎችን ቤተሰቦች ፍትህ እንዲያገኙና የህግ የበላይነት እንዲረጋገጥ እየሰራ መሆኑን ገልጿል። ይህ መረጃ ይፋ የሆነው ከ2 ዓመት በፊት በመቀለ ከተማ በአሰቃቂ ሁኔታ የተገደለችውን የዘውዱ ሀፍቱን ጉዳይ አስመልክቶ የመቀለ ማዕከላዊ ፍርድ ቤት ሐምሌ 29 ቀን 2018 ዓ.ም ተከሳሾቹን በነጻ ማሰናበቱን ተከትሎ ከተቀሰቀሰው ከፍተኛ የተቃውሞ እንቅስቃሴ ጋር ተያይዞ ነው። የፍርድ ቤቱን ውሳኔ በመቃወም 9 የሴቶች መብት ተሟጋች ሲቪል ማህበራት ውሳኔውን በመቃወም የጋራ መግለጫ አውጥተዋል። የመቀለ አቃቢ በፍርድ ቤቱ ውሳኔ ላይ ይግባኝ ብሏል። ውሳኔው ኢፍትሐዊ ነው ያሉ በርካታ ሴቶች የዘንድሮውን የአሸንዳን በዓል ሙሉ ጥቁር ልብስ በመልበስ ለማሰብ እንቅስቃሴ ጀምረዋል። ተሳታፊዎቹ የዘንድሮ የአሸንዳ አምባሳደር ዘውዲቱ ናት፣ ፍትህ በግፍ ለተገደለችው ዘውዲቱ የሚል መልእክቶችን በማስተላለፍ ላይ ይገኛሉ። እንቅስቃሴው በማህበራዊ ሚዲያ ገጾች ላይ በስፋት እየተሰራጨ ይገኛል። የትግራይ ክልል ባህልና ቱሪዝም ቢሮ እንቅስቃሴውን በመቃወም በዓሉ ባህሉንና እሴቱን ጠብቆ እንዲከበር የሚያስገነዝብ መግለጫ ቢያወጣም የሴቶቹ የተቃውሞ እንቅስቃሴ ተጠናክሮ ቀጥሏል። የሀገሪቱን የውጭ ምንዛሪ ገበያ ለማረጋጋት እና የብርን እሴት ለመደገፍ የኢትዮጵያ ብሔራዊ ባንክ በዚህ ዓመት 2.2 ቢሊዮን ዶላር የሚጠጋ የዶላር ክምችት የፈሰሰ ቢሆንም እየጨመረ የመጣው የውጭ ምንዛሪ ገቢ፣ እቃዎች ዋጋና ከፍተኛ የውጭ ምንዛሪ ፍላጎት በምንዛሪ ተመኑ ላይ ያሳደሩት ጫና አልቀነሰም። ብር በዚህ ዓመት 3.2 በመቶ መዳከም አሳይቶ ከ1 ዶላር አንጻር ወደ 162 ብር ገደማ ዝቅ ብሏል። ይህም ቡልበርግ ከሚመለከታቸው 23 የአፍሪካ ሀገራት ገንዘቦች መካከል ብር ከፍተኛ የዋጋ ማሽቆልቆል ያስመዘገበ እንዲሆን አድርጎታል። በ2024 ዓ.ም ከተደረገው የምንዛሪ ተመን ማሻሻያ ወዲህ የገንዘቡ የመግዛት አቅም ማሽቆልቆሉን ቀጥሏል። የባንኩ ተወካይ ባይንተን ግለን የብር የመዳከም ፍጥነት እንደሚቀንስ ገልጸው በአመቱ መጨረሻ የምንዛሪ መጠኑ ከ1 ዶላር አንጻር 162 ብር ይደርሳል ብለው ይገምታሉ። የባንኩ ዋና የአፍሪካ ኢኮኖሚስት ዴቪድ ካዋን በበኩላቸው በአመቱ መጨረሻ የብር ዋጋ ከ1 ዶላር አንጻር ከ185 እስከ 195 ብር ሊደርስ እንደሚችል ግምታቸውን አስቀምጠዋል። ይህ ሁኔታ በዜጎች የዕለት ተዕለት የኑሮ ውድነት ላይ ተጨማሪ ጫና የሚፈጥር በመሆኑ የብሔራዊ ባንክ ቀጣይ እርምጃው የዓለም አቀፉን የፋይናንስ ማህበረሰብ ትኩረት ስቧል። የህወሓት የኮሚኒኬሽን ቢሮ ኃላፊ አቶ አብርሃም ሀጎስ በሰጡት መግለጫ በቀጣይ ሳምንት ህወሓትና የፌዴራል መንግስት በኬንያ ሊደራደሩ ነው በሚል በማህበራዊ ሚዲያ የሚሰራጨው መረጃ ሙሉ በሙሉ ውሸት መሆኑን አስታውቋል። ህወሓት በአደራዳሪዎቹ የቀረበለትን አዲሱን የሰላም ውይይት ሀሳብ ውድቅ ያደረገ ሲሆን የትግራይ ልኡካን ቡድን ወደ ኬንያ አምርቷል ወይም አደራዳሪዎች ወደ ክልሉ ገብተዋል የሚሉት ወሬዎች ከእውነት የራቁ ናቸው ብለዋል። ህወሓት ከአሁን በኋላ ድርድር እንደማይፈልግና ዋናው ዓላማው 4 ኪሎ የፌዴራል ስልጣንን በኃይል መቆጣጠር እንደሆነ ገልጿል። ቀደም ሲል የነበሩት ተፈናቃዮችን የመመለስና የጊዜያዊ አስተዳደር አመራሮችን የማስወገድ ጥያቄዎች አሁን ላይ እንደተቀየሩ ተጠቁሟል። የፌዴራል መንግስቱ ምዕራብ ትግራይን ለመስጠትና ተፈናቃዮችን ለመመለስ ቢስማማ እንኳን ጊዜው አልፏል ያለው ህወሓት መንግስት በድሮንና በአውቶኖቭ አውሮፕላኖች ሙሉ ጦርነት ከፍቶብኛል ሲል አክሏል። የፌዴራል መንግስቱን ለመጣል ከተለያዩ የፖለቲካና የጦር ኃይሎች ጋር የተደረገው ስምምነት ወደ መጨረሻ ምዕራፍ መድረሱንና በቅርቡ ይፋዊ መግለጫ እንደሚሰጥ ተናግሯል። በፌዴራል መንግስት በኩል ለኬንያ የሰላም ጥሪ አዎንታዊ ምላሽ ተሰጥቶ የነበረ ቢሆንም በህወሓት በኩል ግን የሰላም በሩ ሙሉ በሙሉ መዘጋቱ ተገልጿል። በሳውዲ አረቢያ የሚገኘው የፌድሪ ኤምባሲ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያን እርስ በራሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳይ ቪዲዮዎችን በተመለከተ ጉዳይ በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራ መጀመሩን አስታውቋል። ኤምባሲው ያወጣው መግለጫ በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ አካላት በበረሃና ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን በመፍጠር እርስ በራሳቸው ግጭት ሲፈጥሩ እንደነበር ተደርሶበታል። እስካሁን በተደረገው ክትትልና ጥረት አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ ይገኛል። ኤምባሲው እነዚህን ወንጀለኞች ቁጥጥር ስር ለማዋል የሚያስችል ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብ ጥሪ አስተላልፏል። በሀገራዊ የምክክር ጉባኤው የተሳተፉ የሚገኙ ተወካዮች የስራ ዕድል ፈጠራንና
ቅጥርን በተመለከተ የ0 ዓመት የስራ ልምድ ቅጥር እንዲቀር የሚል ምክረ ሀሳብ አቅርበው ከስምምነት ላይ መድረሳቸው ተገለጸ። በስራ ቅጥር ወቅት የሚጠየቁ የስራ ልምዶችን በተመለከተ አዲስ ተመራቂዎችንና ጀማሪዎችን የሚጠቅመው የ0 ዓመት የስራ ልምድ ቅጥር እንዲቀር የሚል ምክረ ሀሳብ ቀርቦ በተሳታፊዎች ዘንድ ስምምነት ላይ ተደርሶበታል። በውይይቱ ወቅት በሁሉም ትምህርት ቤቶች ውስጥ ለሴቶች ተማሪዎች የንጽህና መጠበቂያ ቁሳቁስ በነጻ እንዲያቀርቡ የሚል አዎንታዊ ምክረ ሀሳብ ተነስቶ ስምምነት ላይ ተደርሶበታል። በአሁኑ ወቅት በ8 ቡድኖች ተከፋፍለው 500 አባላት ያሏቸው ተወካዮች በ8 ዋና ዋና አጀንዳዎች ላይ ያደረጉትን ውይይት በማጠናቀቅ ላይ ይገኛሉ። በአብዛኞቹ አጀንዳዎች ላይ ስምምነት ላይ የተደረሰ ቢሆንም እስካሁን መስማማት ያልተቻለባቸው እና በይደር እንዲቆዩ የተደረጉ አጀንዳዎች የትኞቹ እንደሆኑ ይፋ አልተደረገም። የኢትዮጵያ ሀገራዊ ምክክር ኮሚሽን በሰጠው መግለጫ ተወካዮቹ የቀረቡትን ምክረ ሀሳቦች በማጠናከር አጠቃላይ ወጥ የሆነ ሰነድ የማዘጋጀት ስራ መጀመራቸውን አስታውቋል። በአዳማና በተለያዩ የሀገሪቱ ከተሞች ወጣቶችን በጸጥታ ኃይሎችና አብዛኞቹ ታርጋ በሌላቸው ያልታወቁ መኪኖች አፍኖ የመውሰድ እንዲሁም ለመልቀቂያ ከቤተሰቦቻቸው ከፍተኛ ገንዘብ የመጠየቅ ድርጊቶች እየተፈጸሙ መሆኑ በማህበራዊ ሚዲያ አነጋጋሪ አጀንዳ ሆኗል። በተለይም በአዳማ ከተማ ታፍኖ የተወሰዱ ወጣቶችን ለማስፈታት ቤተሰቦቻቸው ከ50 ሺህ እስከ 100 ሺህ ብር እንዲከፍሉ መገደዳቸው ተገልጿል። ይህ ግልጽ አሰራር የሌለው ህገወጥ የገንዘብ መቀበያ ስልት በመንግስት አካላት የሚከናወን መሆኑ በህብረተሰቡ ዘንድ ከፍተኛ ስጋት ፈጥሯል። ተመሳሳይ አፈናዎችና የገንዘብ ጥያቄዎች በአዲስ አበባና በሌሎች ዋና ዋና ከተሞች እየታዩ መሆናቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። የሚመለከታቸው የመንግስት አካላት በጉዳዩ ላይ አስቸኳይ ማጣራት እንዲያደርጉና ህብረተሰቡም የሚያውቀውን መረጃ እንዲያጋራ ጥሪዎች እየቀረቡ ነው። በትግራይ ክልል ከፍተኛ አፈና አለ ብለው ይዘግቡ የነበሩ የተለያዩ የመደበኛና የሶሻል ሚዲያ ገጾች በዚህ ግፍ የተሞላ የመንግስት አፈና ላይ ግን ዝምታን መምረጣቸው ትዝብት ላይ ጥሏቸዋል ተብሏል። የዓለም አቀፉ ስደተኞች ድርጅት IOM ባወጣው ሪፖርት መሰረት እንደ አውሮፓውያን አቆጣጠር በ2025 እና በ2026 በኢኮኖሚ ምክንያት ብቻ ኢትዮጵያን ጨምሮ ከምስራቅ አፍሪካ ሀገራት ከ152,000 በላይ ዜጎችን በምስራቅ በኩል በተዘረጋው አደገኛ መስመር ባህር አቋርጠው ወደ መካከለኛው ምስራቅ ተሰደዋል። በምስራቅ አፍሪካ የቀጠናው ስደት እጅግ አደገኛና ስጋት አካል እየሆነ መምጣቱን ድርጅቱ የጠቆመ ሲሆን እንደ አውሮፓውያን አቆጣጠር በ2025 ከነበረው 141,000 ስደተኞች ቁጥር በ2026 ወደ 152,000 አድጓል። የኢትዮጵያ መንግስት በዋና ዋና መሸጋገሪያ መስመሮች ላይ ቁጥጥር በማጥበቁ ምክንያት ስደተኞች በሶማሊያ በኩል አማራጭ አደገኛ መንገዶችን መምረጣቸው ተገልጿል። ይህም በሶማሊያ በኩል የሚያልፉ ስደተኞች ቁጥር በ14 በመቶ አሳድጎታል። እንደ አውሮፓውያን አቆጣጠር በ2026 መጀመሪያዎቹ 3 ወራት ብቻ በዚህ ህገወጥ የጉዞ መስመር 94 ሰዎች መሞታቸውና መጥፋታቸው ተመዝግቧል። ከነዚህ መካከል 61 ያሉ በጅቡቲ እንዲሁም 22 ያሉ በኢትዮጵያ ውስጥ በጉዞ ላይ እያሉ ህይወታቸው አልፏል። ከምስራቅ አፍሪካ ከወጡት 152,000 ስደተኞች መካከል 33 በመቶ ያሉ ኢትዮጵያውያን ሲሆኑ አብዛኞቹ ተጓዦች በኢኮኖሚ ምክንያት ሀገራቸውን ትተው የወጡ ወንዶች ናቸው። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ይከታተሉ። መልካም ጊዜ።